መንግስተ ሰማያት አለ ለሚሉ አለ። ምክንያቱም እኔ አይቻለሁ፣ ጌታ አሳይቶኛልና አዞ ነው የማየው። አፉን ከፍቶ አያለው። ጥቋቁር ልብስ የለበሱ ከጆሮ በላይ የሆነ ድምፅ ሰማሁኝ ማለት ነው። ከዛ በኋላ መንግስተ ሰማያትና ሲኦል እንዳለ አወቅኩ ማለት ነው። በጣም ነው የሚያንጸባርቀው ልብሳቸው፣ በጣም ደስ ይላል። በአይን እንኳን ለማየት በጣም የሚከብድ ነው ልብሳቸው። ሲኦል አለ፣ መንግስተ ሰማያትም አለ። ጌታ ሆይ እናመሰግናለን። ስለዚህ ጊዜ ተመስገን። እግዚአብሔር ሆይ ስለረዳህን፣ ስላገዝከን ክብርና ምስጋና ላንተ ይሁን። ጊዜውን ሁሉ ላንተ ሰጠን። በኢየሱስ ስም አሜን። በተለይም መንግስቴ ይባላለው። የተወለድኩት ያው በሰሜኑ ክፍል ሲሆን ያደግኩት ደግሞ ያው አዲስ አበባ ላይ ነው። አዲስ አበባ ላይ እንግዲህ ትንሽነት ጀምሮ ከሀሁ ጀምሮ እስካሁን ባለውበት ያው ተምሬያለሁ ማለት ነው። እንግዲህ ከሀሁ እስከ 12ኛ ክፍል በአንድ አካባቢ ላይ ነው የተማርኩት የጨረስኩት ማለት ነው። ከዛ በኋላ የተለያዩ ኮሌጆች ደግሞ ተምሬያለሁ። እግዚአብሔር ይመስገን ለዚህ ሁሉ። እነዚህ ሁሉ ደግሞ ያው ብዙ ውጣ ውረድ ቻሌንጆች ይኖራሉ። እንዲህ ነው የማንላቸው፣ ግን የምንፈልጋቸው ነገሮች አሉ። በዚህ ውስጥ ግን የእግዚአብሔር እርዳታ ነበረ። ስሙ የተባረከ ይሁን። እግዚአብሔር እየረዳኝ፣ እግዚአብሔር እያገዘኝ በዚህ ውስጥ አድጌያለሁ ማለት ነው። በዚህ ውስጥ ስመላለስ እኔ ልጅ ሆኜ ነው ጌታን ያገኘሁት ማለት ነው። ቤተሰቦቼ በጌታ ነበሩና ግማሾቹ፣ በተለይ እህቴና ባለቤቷ፣ የእሷ ባለቤት በተለይ ይዞኝ በጣም ቤተክርስቲያን ይሄድ ነበረ። ከልጆቹ ጋር አብረው ይዞኝ ይሄድ ነበረና መጀመሪያ ላይ ትንሽ ሆኜ ይዞኝ ይሄድ የነበረው መካነ ኢየሱስ ቸርች ነው። መካነ ኢየሱስ ቸርች እንጦጦ ያለው ማለት ነው። እዛ ነበረ ያው የህፃናት ትምህርት የምንማረው። በጣም የእግዚአብሔርን ቃል እዛ የሚያስተምሩ ህፃናትን የሚያስተምሩ አስተማሪዎች ነበሩ። በዛ ስፍራ ላይ በጣም ደስ የሚል የእግዚአብሔርን ቃል እንማር ነበረ። ከዛ ደግሞ ያደግን ስንመጣ እንዲሁ በተለይ ወደ ቤላ አካባቢ ሙሉ ወንጌል ነበረ። እዛ የሄድን እዛ እናመልክ ነበረ። እዛ ስፍራ ላይ በጣም ስንከታተል ያው 12-11 ዓመት ይሆነኛልና ያሳዩ ነበር የክርስቶስ ኢየሱስን የልደቱን ከውልደቱ እስከ ሞቱ ድረስ በፊልም መልክ ያሳዩ ነበርና እዛ ስፍራ ላይ ያንን ሰብስበው የአካባቢ ልጆችን ያሳዩ ነበርና እዛ መካከል እኔም ነበርኩኝና በጣም ልቤ ውስጥ የገባው ያን ፊልም ሳይ የኢየሱስን ስቃይ ሳይ ኢየሱስ ተወልዶ ለኛ ሲል እንዴት እንደተወለደ ከዛ በኋላ እንዴት ሆኖ ዋጋ እንደከፈለ እንዴት እንደሞተ ሳስብ በጣም ውስጥ የተነካ ማለት ነው። ከዛ በኋላ ላይ ግን በቃ ውስጥ ይጠልቆ ቀረ። ክርስቶስ ኢየሱስ ለኔ እንደዚህ ከሆነ ብዬ በጣም ልቤ ተነካና መፈለግ ጀመርኩ ማለት ነው ጌታ ኢየሱስ ክርስቶስ። በጣም ከአጥልቄ መፈለግ ጀመርኩኝ። ከዛ አንድ ጥያቄ ጠየቅኩት በዛ ወቅት። የእህቴ ባል በጣም ጥሩ ሰው ነው፣ በጣም እግዚአብሔር ነገር ያለበት ነው። ይዞን የሚሄድ ቤት ውስጥ እግዚአብሔርን ቃል የሚነግረን የሚመራን እሱ ነበርና በጣም ነው የምወደው፣ በጣም ነው ማከብረው እሱን። አሁን በህይወት የለም፣ ያሳደገኝ ነው፣ በቃሉ የመራኝ ነውና አባቴ በላይ ያሳደገኝ ነውና በጣም የምወደው የማከብረው አባቴ ነበርና እሱ ነው በቃ ሲመራኝ የነበረው። ጠየቅኩትኝና የምፈልገውን ነገር ጠይቀዋለሁ። በተለይ አጥልቄ ጌታን ማወቅ ስለምፈልግ
እዛም ቤተክርስቲያን ውስጥ እግዚአብሔር ያወራል ሲሉ ስለምሰማ አንድ ነገር ጠየቅኩት። እግዚአብሔር ያወራል አይደል አልኩት። አዎ ያወራል አለኝ። ስለዚህ እሱን ማውራት ፈልጋለሁ፣ እኔ እሱን ማወቅ ፈልጋለሁ፣ እሱን እንዲያወራኝ ፈልጋለሁ አልኩት። በጣም በዛ ወቅት እግዚአብሔርን በቃ አጥልቄ ማወቅ እፈልግ ስለነበረና አንድ ነገር አለኝ። ቤታችን ውስጥ ትልቅ መጽሐፍ ቅዱስ አለ። ያን መጽሐፍ ቅዱስ ይሄንን ስጨርሽው አለኝ ታወሪዋለሽ አለኝ። ያን ሰዓት የአንደኛ ክፍል ተማሪ ሁለተኛ ክፍል ተማሪ ነኝና ስለዚህ ይሄን ካልጨረስኩኝ ማውራት አልችልም ማለት ነው አልኩት። አዎ ይሄን ስጨርሽ ነው አለኝ። እኔን ያው እንትን መመለሻ መንገድ ስለነበረ በቃ እንግዲያ ብዬ የጀመርኩት ትንሽዬ መጽሐፍ ቅዱስ ቤት ውስጥ ነበር። ትንሽዬ ትልቁ አለ ግን ትንሽ ከዛ ላይ ትንሽ ተቀንጭቦ የወጣ መጽሐፍ ነበረች ቤት ውስጥና በሷን የጀመርኩት። ኢየሱስ ክርስቶስ ድንግል ማርያም ወደ ግብጽ ይዛ ሄደች የምትል ያችን ነው ማንበብ መጀመሪያ የጀመርኩት። ከዛ በኋላ ያው ያደኩኝ መጽሐፍ ቅዱስን ማንበብ ጀመርኩ ማለት ነው። አጥልቄ ማንበብ ጀመርኩኝ። ገባሁ ወጣው መጽሐፍ ቅዱስ ነው፣ የሆነ ነገር እየሰራው መጽሐፍ ቅዱስ ነው ማለት ነው። ከዛ በኋላ ውስጥ እየጠለቀ መጣ። እግዚአብሔር የተባረከ ይሁን። ያደኩኝ ወደ 6ኛ ክፍል 7ኛ ክፍል በጣም ነበር የምመሰክረው። ማንም መስክሪ አይለኝም፣ ግን በቃ ውስጤ ምስክርነት አለና መሰክራለሁ። ክፍል ውስጥ ቁጭ ብዬ ዙሪያውን መሰክራለሁ። መንገድ ላይ ሲሄድ ከጓደኞቼ ጋር ለነሱ መሰክራለሁ። በቃ አወራለሁ። ዝም ብዬ መጽሐፍ ቅዱስን ነው ማወራቸው ለሰዎች። ከዛ በኋላ ውስጤ በጣም የበለጠ እሱን ማወቅ፣ እሱን ማየት፣ እሱን መስማት እየፈለኩኝ መጣሁኝ። ከዛ በኋላ ላይ ብዙዎች ከቆይታ በኋላ ላይ እነዚህ የመሰከርኩላቸው ልጆች ወደ ጌታ መጥተው ከብዙ ጊዜ በኋላ አየኋቸውና ጌታ ሆይ ስም ይባረክ። ያኔ ሳላውቅ የመሰከርኩላቸው ዛሬ ጌታን ተቀብለዋል ማለት ነው። ስም የተባረከ ይሁን እያልኩኝ እነሱን ሳይ ሁልጊዜ አመሰግነዋለሁ እግዚአብሔርና በዚህ ውስጥ በተለይ ደግሞ ሃይ ስኩል ከገባሁ በኋላ ላይ እዛ ውስጥ መጽሐፍ ቅዱስ እናጠናለን ቬሎ ማለት ነው። እዛ ውስጥ ስናጠና የቬሎሺፕ ማጥኛውን ደብተሩን ለኔ ነበር የሚሰጡኝ። ሳላውቀው እኔ ነበርኩ ማስተምራቸው፣ ሳላውቀው እኔ ነበርኩ እዛ ስፍራ ላይ ማካፈላቸው ቬሎሺፕ ላይ ሳላውቀው ማለት ነውና በጣም ውስጤ እየጠለቀ እግዚአብሔር ማወቅ፣ በየቀኑ እግዚአብሔር ማወቅ፣ በቤት ውስጥ ጸልያለሁ፣ በረከካለሁ። በቃ ማወቅ ነው የምፈልገው፣ እሱም መስማት ነው የምፈልገውና ህይወቴ እንደዚህ እያለ ያደኩ መጣሁ ማለት ነው። እዛ 13 ነው 14 ዓመት ላይ ጥምቀት ሙሉ ወንጌል ቸርች ጦር ኃይሎች ተጠመቅኩ ማለት ነው። እግዚአብሔር የተመሰገነ ይሁን። እዛ ተጠመቅን። ክፍሌ ይባላል ያስተማረን፣ ደህንነት ያስተማረን። ግን አጥልቄ የእግዚአብሔርን ቃል ያወቅኩት በራሴ ነው። በቃ በጣም ቤት ውስጥ በጣም ነው ማነበው። ለማውራት ፈልጋለሁ፣ ጌታ እንዲያወራኝ ስለምፈልግ በጣም በረከካለሁ። እንደዚህ አድርግ የሚለኝ የለም። መንፈስ ቅዱስ ነበረ የሚመራኝ። ትንሽ ሆኜ ህልማኝ ነበረ። በቃ ትንሽ ሆኜ ገና አንደኛ ክፍል ተማሪ ሆኜ ህልማ ያለው እንዲህ የሆነ ብዬ እናገራለሁ። ያ ነገር ይሆን ነበር። በጣም ጌታን ፈልገው ስለነበረ የሚሆነውን ነገር በህልሜ ያሳየኝ ነበር። ትንሽ ሆኜ ነው እንግዲህ መላእክቶችን አየኋቸው። እንዴት እንደሚያምሩ በጣም መላእክት አለ፣ መንግስተ ሰማያት አለ የሚለውን በህልሜ ነው ያየሁት። በህልሜ እግዚአብሔር ይመስገን አየሁ። መንግስተ ሰማያት ምን እንደምትመስል አየኋት። ምንም ቋሚ የሌለው በቃ ቋሚ እንደሌለበት ዝም ብሎ የተሰራ ግን ውስጡ ብርሃን ያለ ብርሃን ብቻ
ከሱ ከብርሃን ቤት ውስጥ ደግሞ ድምጽ ሲወጣ ያም ድምጽ ማንም ቢወደኝ ይከተለኝ የሚል ድምጽ ትንሹኔ ነው የሰማሁት። እግዚአብሔር ይመስገን። ከዛ በኋላ መላእክቶችን እንደዚሁ አየኋቸው ምን እንደሚመስሉ። ያን ወቅት ነው እንግዲህ እግዚአብሔር እያገኘኝ የነበረው ማለት ነውና እግዚአብሔር እነዚህ ነገሮችን እያሳየኝ እየገለጠልኝ ምናልባት መንግስተ ሰማያትና መላእክቶች ይኖሩ መንግስተ ሰማያት አለ የሚለውን ምናልባት እየቆየሁ ሲል ድንግር ሊለኝ ይችል ይሆናል። አላቅም ለምን እንዳሳየኝ። መንግስተ ሰማያት አለ ለሚሉ አለች። ምክንያቱም እኔ አይቻለሁ፣ ጌታ አሳይቶኛልና ስሙ የተባረከ ይሁን። እንዲህ ያልኩኝ አደኩኝ። ከዛ በኋላ በደንብ የእግዚአብሔር ማንነት እየገባኝ እየናፈኩት ድምጹን እየናፈኩት መጣሁኝ ማለት ነውና ሁልጊዜ ግን አንድ ነገር አስባለሁ። በቃ እግዚአብሔርን ማገልገል ምናፍቀው በቃ እግዚአብሔርን ማውራት በሱ ምሪት መሄድ በጣም ናፍቅ ነበር። ጌታ መንፈስም ደግሞ ራሱ ያስተምረኝ ነበር፣ ራሱ ይመራኝ ነበር። ራሱ በቃ በመንገዴ ሁሉ እንደነበረ በዛን ወቅት በብዙ መንገዶች አይ ነበርና ስሙ የተባረከውን መሪያችን እሱ እግዚአብሔር ብቻ ነው። ስሙ ይባረክ። እዛ በኋላ ያው ትምህርቱን ጨረስኩኝ። ከጨረስኩ በኋላ እንደዚሁ ኮሌጆች የተለያዩ ትምህርቶችን ተማርኩኝ። ከዛ ማገልገል ፈለኩ ማለት ነው። በቃ ጌታ ሆይ አንተን ማገልገል እፈልጋለሁ ብዬ አልኩኝ። እነዚህ ትምህርቶችን ከጨረስኩ በኋላ እየተማርኩ እያለ አንደኛ ዓመት እየተማርኩ እያለ ጌታ በአገልጋዮች ይናገር ነበር። ታገለግኛለሽ ግን አለኝ። መጨረሻው ካገባሽ በኋላ ነው የምታገለግው አለኝ ጌታ። ቆይ አግብቼ ነው ማገለግለው እሺ ያልኩት። ከዛ በኋላ ላይ አገባሁ ማለት ነው። ካገባሁ በኋላ ደግሞ ቀጥታ ወደ አገልግሎት የገባሁ። ምክንያቱም ያገባሁት አገልጋይ ስለሆነ ፍላጎቴም ማገልገል ስለነበረ ውስጤ ያለውም ያ ስለነበረ ቀጥታ ወደ አገልግሎት ገባሁ። ስሙ የተባረከ ይሁን። ልዩ ልዩ ቸርቾችን ተከልን ማለት ነው ከባለቤቴ ጋር። ስሙ የተባረከ ይሁን። በእነዚህ አገልግሎታችን ደግሞ ብዙ ሰዎች ይድኑ ነበረ። ብዙ ሰዎች ከሞት ያመልጡ ነበር። ከመናፍስቱ ስርዓት ይፈቱ ነበር። ስሙ የተባረከ ይሁን። እንደዚህ ስናደርግ ብዙ ቻሌንጆች የሉም ማለት አይደለም። በብዙ ቻሌንጅ ውስጥ ነው የምናልፈው። የሰው ተግዳሮት አለ፣ የጠላት የሰይጣን ተግዳሮት አለ። በእነዚህ ውስጥ ግን እግዚአብሔር እርዳታ ከኛ ጋር ስለነበረ በብዙ መንገድ ተሻግረናል። ስሙ የተባረከ ይሁን። አሁንም እንቀጥላለን። እግዚአብሔር ብዙ መከር አለው። ብዙ የምንሰራቸው ብዙ ስራዎች አሉ። በእነዚህ ሁሉ እግዚአብሔር ይረዳናል። ትውልድ ሁሉ እግዚአብሔርን ማወቅ አለበት። እግዚአብሔርን መስማት አለበት። እግዚአብሔር አምላኩ እንደሆነ ማወቅ አለበት። የክርስቶስ ኢየሱስ ዓላማውና አጀንዳው ከሰማይ ሰማያት የወረደበት ሚስጥሩ ትውልድ ሁሉ እንዲድን ነው። ሌላ ነገር የለውም። በቃ ይሄ ትውልድ ክርስቶስ ኢየሱስን ካላመነ የዘላለም ሕይወት የለውም። ወደ ሞት ነው የሚነዳውና ዋናው የማገልገላችን ሚስጥር እኔ ላገልግል ያልኩት ውስጤ ይናፍቃል። አሁንም የምናፍቀው ሰዎች ወደ ክርስቶስ ኢየሱስ ሲመጡ ማየት ነው። ናፍቆቴ በየቀኑ ምናፍቀው። ምክንያቱም ኢየሱስ ክርስቶስ የታመመበት ክርስቶስ ኢየሱስ የሞተበት የተነሳበት ከዛ ከክብሩ ከሰማይ ሰማያት ወርዶ የመጣበት ዋናው ዓላማው የሰው ልጅ የዘላለምን ሕይወት እንዲያገኝ ስለሆነ የአገልጋዮችም ዋና አጀንዳው ይሄ ነው። ትውልድ ወደ ክርስቶስ ኢየሱስ መንግስት መምጣት ይሄ ነው። ክርስቶስ እየጠበቀ ያለውም ይሄ ነው፣ ሌላ አይደለም። ይሄ ሲደረግ ብዙ ቻሌንጆች አሉ፣ ብዙ
መከራዎች አሉ፣ ብዙ ትችቶች አሉ፣ ብዙ ነቀፌታዎች አሉ። ምክንያቱም ጌታ ኢየሱስ ክርስቶስ ሲናገር ባሪያው ከጌታው አይበልጥም ብሎ ስለተናገረ ባሪያዎች በብዙ መንገድ ሊያልፉ ግዴታ ነው። ሌላ አገልጋዮች የምመክረው እግዚአብሔር የጠራን አገልጋይ ሁኑልኝ ሲለን ትውልድ እንዲድንለት ነውና የሁላችንም ጥረት ያስፈልጋል። ቻሌንጆች አሉ። ቻሌንጆችን በክርስቶስ ኢየሱስ በጸጋው እያለፍን በሱ እርዳታ እያለፍን ትውልድን ማምጣት ይሆንልናል ብዬ አምናለሁ። ጌታ ኢየሱስ ይረዳናል። ወደፊት እንቀጥላለን። ቻሌንጆች አያስቆምንም፣ ያለ ማጣት አያስቆመንም፣ የሚሆነው ነገር ሁሉ አያስቆመንም። ምክንያቱም ክርስቶስ ኢየሱስ በምድር ላይ ሲመላለስ ደልቶት አልነበረም፣ ርቦታል፣ ጠምቶታል። በብዙ አቅጣጫ ውስጥ ተመላልሷል። ለኛ ሲል ተጎሳቁሏል። ለኛ እኛን ለማዳን ሲል እኛን ካለንበት ለማውጣት ሲል መንግስቱን ለማውረስ ሲል እሱ ዋጋ ከፍሎልናል። ስለዚህ እኛም አገልጋዮች በዚህ ምድር ላይ ስንኖር ይህንን አደራ ጥሎብናልና አንዳንዳችን የተጠራን እግዚአብሔርን እያስከበር ነው ለሱ አጀንዳ ለሱ ዓላማ ራሳችንን በመስጠት ዓለምን በመካድ ልንመላለስ ይገባል። ለዚህ ደግሞ ጸጋውን ሰጥቶናል። እንሄዳለሁ አለ ኢየሱስ ክርስቶስ ሐዋርያት ሥራ ላይ ነው የሚረዳችሁ ቅዱስ መንፈስ ልክላችኋለሁ፣ እሱ ወደ እውነት ሁሉ ይመራችኋል ስላለን መንፈስ ቅዱስ እየተመራን በጸጋው እየተመራን ወንጌሉን ለትውልድ ልናደርስለት ይገባል። እግዚአብሔር የተመሰገነ ይሁን። በዚህ ሰዓት የረዳን ጌታ ስሙ ይባረክ፣ ያገዘን ጌታ ስሙ ይባረክ፣ የመራን ጌታ ስሙ ይባረክ። አሁንም በሱ እርዳታ እንቀጥላለን ማለት ነው። ትንሽ እያለሁ ነውና አልሜን ያየሁት መንግስተ ሰማያት አያለው። ባንድ አቅጣጫ ደግሞ እንዲፎቅ ነገር ነውና የተከፈተ አዞ ነው የማየው። አፉን ከፍቶ አያለው። ጥቋቁር ልብስ የለበሱ አፉን ከፍቷል። አፉ ውስጥ ነው የሚገቡት እነዚህ ጥቋቁር የለበሱ። በዚህ አቅጣጫ ደግሞ መንግስተ ሰማያት ምንም ቋሚ የሌላት ግን ውስጧ ብርሃን ያለ ትልቅ ቤት አያለውና በጣም እነዚህ ጥቋቁር ልብስ የለበሱት አዞ አፍ ውስጥ ሲገቡ በጣም ደንግጬ እነሱ ሲገቡ ሊበላቸው እንደሆነ ሳስብ፣ በጥርሱ ሊቀረጥፋቸው እንደሆነ ሳስብ በጣም ተጨነኩ፣ ደነገጥኩና ወይ ብዬ ስናገር ከዚህ ብርሃን ከሚወጣበት ስፍራ ላይ አንድ ድምፅ ሰማለው። ከውስጥ ነው አላየውም፣ ግን ብርሃኑ በጣም ከውስጥ ወደ ውጪ ይወጣል። ቋሚ የለውም፣ የሚታየን ብርሃኑ ብቻ ነው። በኔ የሚያምን የዘላለም ሕይወት አለው፣ በኔ የማያምን ግን ተፈርዶበታል የሚል ትልቅ በጣም ከጆሮ በላይ የሆነ ድምፅ ሰማሁኝ ማለት ነው። ከዛ በኋላ መንግስተ ሰማያትና ሲኦል እንዳለ አወቅኩ ማለት ነው። በሌላ ቀን ደግሞ መላእክቶች እኛ ግቢ ገብተው አያለውና በጣም ነው የሚያንጸባርቀው። ልብሳቸው በጣም ደስ ይላል። በአይን እንኳን ለማየት በጣም የሚከብድ ነው ልብሳቸው። ክንፋላቸው፣ ልብሳቸው ያምራል። ገቡ። ከዛ እኔ ፈለኩ፣ ከነሱ ጋር መሄድ ፈለኩ። ከዛ በኋላ ላይ ግን እህቴ ትንሽ ቆይ ትለኛለች። ቆይ ትልና ቂጣ ነው ስትሰጠኝ ማለት ሙሉ ቂጣ ነው ስትሰጠኝ ማለውና ትንሽ ነኝ። ቆዩኝ አልኳቸው። በመስኮት ቆዩ፣ አብሬያችሁ መሄድ እፈልጋለሁ አልኳቸው። አይደለም አሉኝ። ሌላ ጊዜ መተን ከኛ ጋር ትሄጃለሽ፣ አሁን ግን ምን ገባበት ቤት አለ፣ ከኛ ጋር መሄድ ሰው አለ አሉና ድንኳን ነው ጥለው የነበሩ። ድንኳኑን ሰብስበው ሲሄዱ አየሁ። ከዛ በኋላ ያኔ ትንሽ ስለነበር ሁለቴ ነገርኳት። ደነገጠች። በጣም አሞኝ ትንሽ አሞኝም ስለነበር ደነገጠች። እንደዚህ አለችኝ፣ ወይኔ ልጄን አለች። ይሄ እኮ ሞት ነው ግን አሁን አትሞችም አለችኝ።
እግዚአብሔር ይመስገን መላእክቶች አሉ። እንግዲህ ስንሞት የሚወስዱን መላእክቶች አሉ ማለት ነው። እግዚአብሔር ይመስገን። በዛን ቀን እንግዲህ የሄደ ሰው አለ፣ ይዘውት የሄዱ ሰው አለ ማለት ነው ብዬ በዛን ወቅት አስተዋልኩኝና መንግስተ ሰማያት አለ፣ ሲኦል አለ፣ ሲኦል አለ፣ መንግስተ ሰማያትም አለ። ስለዚህ ኢየሱስ ክርስቶስ የመምጣቱ ሚስጥር የሰው ልጆች ሁሉ ወደ መንግስተ ሰማያት እንዲገቡለት ነው። ወደዚህ ያየሁት ወደ አዞውን ያሳየኝ ሲኦልን ነው። ሲኦል እንግዲህ በክርስቶስ ኢየሱስ ያላመኑ ድምፁ እዚህ ጋር አለ። በእኔ ያመነ የዘላለም ሕይወት አለው፣ በእኔ የማያምን ወደ ዘላለም ሲኦል ይገባል ያለው ያ ቃል ያ እንደሆነ ገባኝ ማለት ነው። ስለዚህ ሲኦል አለ፣ መንግስተ ሰማያትም አለ። በክርስቶስ ኢየሱስ የሚያምኑ መንግስተ ሰማያት ይገባሉ። በክርስቶስ ኢየሱስ ያላመኑ ደግሞ ሲኦል እንደሚበላቸው ለኔ መልእክት ነው ማለት ነው። በዛው ትንሽ ነኝ፣ አራተኛ ሶስተኛ ክፍል ተማሪ በሆን ነው። በዛው ለኔ መልእክት ነው ማለት ነው። ዛሬም አንድ ነገር ልበላችሁ፣ ጌታ ኢየሱስ ክርስቶስን ያላመናችሁ እሱ ህይወታችሁ አድርጎ ኢየሱስ ክርስቶስ ዮሐንስ 14 ሲናገር እኔ መንገድና እውነትም ህይወትም ነኝ፣ በእኔ በቀር ወደ አብ የሚወስድ መንገድ የለም። ኢየሱስ ክርስቶስ ነው አዳኝ፣ ሌላ አዳኝ የለም። በሰማይ ቢሆን በምድር ለሰው ልጆች ሁሉ ከሰማይ ሰማያት ወርዶ ዋጋ የከፈለው ኢየሱስ ብቻ ነው። መዳን የሚቻለው በኢየሱስ ክርስቶስ ብቻ ነው። ስለዚህ በኢየሱስ ክርስቶስ ካላመንን ሲኦል አለ። ሲኦል ውስጥ ነው የምንገባው። መጽሐፍ ቅዱስም ሲናገር የማይሞት ትል ውስጥ የማይቀዘቅዝ እሳት ውስጥ ነው የሚገባው ይላል መጽሐፍ ቅዱስ ሲናገር። ስለዚህ እዛ ውስጥ እንዳንገባ በክርስቶስ ኢየሱስ እንመን። ኢየሱስ ክርስቶስ የዘላለምን ህይወት ይሰጣል። እኔ መንገድ ነኝ አለ፣ እኔ በሩ ነኝ አለ፣ እኔ እውነት ነኝ አለ፣ እኔ የዘላለም ምንድን ነኝ አለ፣ እንጀራ ነኝ፣ እኔ የህይወት ብርሃን ነኝ አለ ኢየሱስ። ስለዚህ ብርሃን ኢየሱስ ነው። ልንድንበት የሚገባ ስም ከሰማይም በታች ማንም የለ፣ የኢየሱስ ክርስቶስ ስም ብቻ ነው አዳኝነት ያለው። ልንድን የሚገባው በሱ ስም ብቻ ነውና በኢየሱስ ክርስቶስ ያላመናችሁ አሁን በልዩ ልዩ ነገር ስርዓት ውስጥ ያላችሁ በክርስቶስ ኢየሱስ እመኑ፣ ትድናላችሁ። ኢየሱስ እየጠበቀበት ያለው ሚስጥር ይሄ ነው። ኑ እያለ ነው ያለው፣ እየጠራ ነው ያለው። የአገልጋዮችም በየሜዳው ኢየሱስ ያድናል የሚሉበት ሚስጥር ይሄ ነው። ሲኦል አለ፣ ሚባላ ትላለ፣ ከዛ እንድናመልጥለት ስለሚፈልግ ነው ዛሬ ጊዜን የሰጠን። ክርስቶስ ኢየሱስ ይመጣል። አሁን እስከ ዛሬ ድረስ ጊዜ የሰጠን መምጣት አቅቶት ሳይሆን እኛ በጨለማ ውስጥ ያለነው እንድንድን ነው የታገሰው። ጨለማ ውስጥ ያለን በልዩ ልዩ ስርዓት ውስጥ ያለን ሲኦል እንዳይበላን ነው እየታገሰ ያለውና አመት ባሉን ዝም ብለን ክርስቶስ ኢየሱስ መጥቷል በቃ የሱ ልደት ነው ብለን አክብረን ጠጥተን በልተን ልንተው ሳይሆን ኢየሱስ ክርስቶስ ለምን እንደመጣ እናስተውል ዘንድ፣ ኢየሱስ ክርስቶስ ለምን ዋጋ እንደከፈለልን እናስተውል ዘንድ፣ የኢየሱስ ክርስቶስን አዳኝነት አስተውለን እንመላለስ ዘንድ፣ በሱ ማመን ህይወት እንዳለ እናስተውል ዘንድ ነው እግዚአብሔር አምላክ የሚፈልገው። አንድያ ልጁን ነው የላከው። እግዚአብሔር አንድያ ልጁን ነው የላከው። ለምን ላከ ሲባል እንድንድንለት ነው። ዕቃ ጨዋታ አይደለም። አንዳንድ ጊዜ ትንሽም ሆነ እናያለን የምንፈልገው ማስቲካ የሆነ ከረሜላ የሆነ ነገር ነው። አመት በዓል ሲባል አዲስ ልብስ ነው፣ አዲስ ጫማ ነው፣ የሆነ በቃ ከሰዎች ጋር አይደለም ምናልፍባቸው እነዚህ አመት በዓሎች ምንድን ናቸው? ዛሬ ክርስቶስ ኢየሱስ ልደት ነው። ልደቱ ለምንድን ነው የተከበረው? ለምንድን ነው የምናከብረው ብለን ማወቅ ይገባል። ለመብላትና ለመጠጣት ሳይሆን ኢየሱስ ክርስቶስ እንዴት ከሰማይ ሰማያት እንደወረደ እንዴት ዋጋ እንደከፈለልን እንድናስተውል ያስፈልጋል ማለት ነው። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። እግዚአብሔርን እንድናውቀው ይፈልጋል ጌታ ኢየሱስ ክርስቶስ። አዳኝነቱ እንድናውቀው ይፈልጋል። ካለንበት እንድንወጣ ይፈልጋል እግዚአብሔር። ስለዚህ ልጁን እንደሰጠን ይሄንን ስጦታ ደግሞ ውድ ስጦታ ተቀብለን በልባችን ውስጥ መያዝ ያስፈልጋል ማለት ነው። እኔ ስለ ኢየሱስ ክርስቶስ በእውነት አውርቼ የምጠግበው አይደለም። ኢየሱስ ክርስቶስ የከፈለልን ዋጋ እጅግ ብዙ ስለሆነ ካወራነው በላይ ነው፣ ከተናገርነው በላይ ነው።
በቻሌንጅ ውስጥ ቢታለፍም እንኳን የማይቆጭ ነው እሱ ከከፈለልን አንፃር። ስለዚህ አገልግሎትን የፈለኩት ድሮም ልቤ ውስጥ ቢያስቀምጥ ሁልጊዜ እናገረኝ ነበር፣ ታገለግኛለሽ። በእነዚህ አንዳንድ ቻሌንጆች ሲቀርቡ ጌታ ወይ እኔ እየሰራው ላገልግል ያልኩበት ወቅት አለ። በቃ ሰርቼ ላገልግል፣ እየሰራው ላገልግል ብዬዋለሁ። ጌታ ስራሽ እኔ ነኝ ነው ያለኝ ጌታ በልዩ ልዩ አገልግሎት። ለራሴም በሚገባኝ መልኩ ስራሽ እኔ ነኝ። ከአንድም 3 4 ስለዚህ መስራት መልካም ነው። ስራ እንትን እያልኩ አይደለም፣ ተቃወምኩ አይደለም። ግን እግዚአብሔር ለስራው ከለየን ደግሞ እውነት ክርስቶስን መግለጥ ከሆነ ክርስቶስ ኢየሱስን ወደ እሱ እስክንሄድ እንገልጠዋለን። እግዚአብሔር የተመሰገነ ይሁን። ምክንያቱም እሱ አዳኝ ነው፣ እሱ ጌታ ነው፣ እሱ አባት ነው፣ ከአባት በላይ ነው። እሱ የሚጠጋጋ ወዳጅ ነው። ኃጢአተኛ ነሽ ብሎ የማይተው የማይጠላ አምላክ ነው። ኃጢአተኛውን የሚወድ ኃጢአቱን ደግሞ አትስራ ብሎ የሚያቅፍ ነው። ኢየሱስ ክርስቶስ ከአባት በላይ ከወዳጅ በላይ የሚጠጋጋ እውነተኛ አባት እውነተኛ ዳኛ ነው። ስለዚህ ይሄንን አምላክ ወደ ውስጣችሁ አስገቡ። መነግራችሁ እኔ በሱ ብዙ ነገሮችን አልፌያለሁ። በሱ ብዙ ነገሮችን ተጽናንቻለሁ። በሱ ብዙ ነገሮች በብዙ አቅጣጫ በርትቻለሁ። ስሙ የተባረከ ይሁን። እሱ ከወዳጅ በላይ ከአባት በላይ ከእናት በላይ ከወንድም በላይ ነው። በምታልፉበት ጎዳና ሁሉ መሪያችሁ ይሁን። እሱ መርቶኛል። ስሙ የተባረከ ይሁን። ስለዚህ ይሄ ጌታ ብርሃን ይሆንላችሁ ዘንድ እንጀራ ይሆንላችሁ ዘንድ ወደ ውስጣችሁ አስገቡ። ይህን ጌታ ስታስገቡ ሰላማችሁ የበዛ ይሆናል። ረፍት ይኖራችኋል። ከመቀበዝበዝ ህይወት፣ ግራ ከመጋባት ህይወት፣ ከውድቀት ህይወት ክርስቶስ ኢየሱስ በውስጣችሁ ስታስገቡ ሰላማችሁ ይመለሳል። መልካም ይሆንላችኋል። እሱ የሰላም አምላክ የሰላም አለቃ አይደል ያለው? ኢየሱስ ወንድ ልጅ ተሰጥቶናል ነው የሚለው መጽሐፍ ቅዱስ ኢሳይያስ 9:6 ላይ አለቅነት በጫንቃው ላይ ነው። ስለዚህ ዓለምን ሁሉ ሊያድን ወደዚህ ምድር መጥቷል። ዛሬ ቤታችን አንኳኩቶ ተመልሶ እንዳይሆን የልባችን በር እንክፈትለት። ዛሬም ያንኳኳል። ማንም በደጅ ቆሜ አንኳኳለሁ፣ ማንም ደጁን ቢከፍትልኝ እገባለሁ፣ ከሱ ጋር እራት እበላለሁ ይላል መጽሐፍ ቅዱስ ሲናገር። የመጨረሻውን ጊዜ ነው የሚናገረው። ማንም የልቡን በር ከከፈተለት ኢየሱስ ይገባል። ከሱ ጋር እራት እበላለሁ ማለት የመጨረሻ ጊዜ አብሮኝ ይሆናል። አብሮ በመንግስቴ አብሮኝ ይሆናል። ስለዚህ ኢየሱስ ክርስቶስ ሁሉ ጊዜ ያንኳኳል። ወደኔ ኑ፣ በራችሁን የልባችሁን በር ክፈቱልኝ ልግባ። ሰላም አጣችሁ ከሆነ ሰላም ልስጣችሁ። ረፍት አጣችሁ ከሆነ ረፍት ልስጣችሁ። ደስታ አጣችሁ ከሆነ ደስታ ልስጣችሁ። እኔ ሰላም ነኝ። እንደዚህ አይደለ ያለው? እኔ ሰላምን ሰጣችኋለሁ፣ ሰላምን እተውላችኋለሁ። እኔ የምሰጠው ሰላም ዓለም የሚሰጠው አይደለም ነው ያለው ኢየሱስ ክርስቶስ። የኢየሱስ ሰላም ማንም ሰው አይወስድብንም፣ ሁኔታ አይወስድብንም፣ ማጣት አይወስድብንም። ጳውሎስ ሲናገር እኮ ከክርስቶስ ፍቅር ማን ይለየናል? ማጣት ነው፣ ችግር ነው፣ መራቆት ነው፣ ጥማት ነው፣ መሰደድ ነው። ይሄ ሁሉ ከክርስቶስ ፍቅር አይለየንም ማለት። ክርስቶስ ከገባ እነዚህ ሁሉ ቻሌንጆች የሰው ልጅ አይጠሉትም። ኢየሱስ ሰላም ስለሆነ፣ ኢየሱስ የሚሰጠው ሰላም ዘላለማዊ ስለሆነ እግዚአብሔር ይመስገን። ስለዚህ ኢየሱስ ሰላም ነው። ኢየሱስ በቤታችሁ ከገባ እረፍት ነው። ሳይኖራችሁ ሰላም አለ፣ ስታጡ ሰላም አለ። ኢየሱስ ከገባ ኢየሱስ ያልገባበት ቤት ደግሞ ኑሮ እንኳን ሰላም የለም፣ እረፍት የለም። ስለዚህ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው። ይሁዳን ስንመለከት ይሁዳ ለገንዘብ ብሎ ኢየሱስን አሳልፎ ሸጠው። መመለስ አቃተው። ሰይጣን የገባበት እርካታው ገንዘብ ላይ ነው ብሎ አምላኩን አሳልፎ ሸጠው በ30 ብር። ግን ትንሽ ቆይቶ ግን እርካታ አልሰጠውም።
ሄዶ ምንድነው የሆነው? ታንቆ ነው የሞተው። ታንቆ ነው የሞተው። እርካታ የለውም ገንዘብ። ያለ ኢየሱስ እርካታ የለውም። ያለ ኢየሱስ እረፍት የለውም። ጴጥሮስ ክዶታል። ባለው ቻሌንጅ በመጣበት ኢየሱስ ሲያዝ ክዶታል። 3 ጊዜ ትክደኛለህ እንዳለው ክዶታል። ግን ልቡን ጌታ ኢየሱስ ክርስቶስ ያውቅ ነበረ። ስለዚህ ላንተ ማለድኩልህ አለው። እንደገና መለሰው። እንደገና እድል ተሰጠው። እነ ጥናቶች ስናይ እነ መጽሐፎች ስናነብ ጴጥሮስ ተዘግዝቆ እንደተሰቀለ ነው ስለ ክርስቶስ። አንተ አለት ነህ አለው አይደል ኢየሱስ ክርስቶስ። በአንተ ላይ ቤተክርስቲያንን መሰረታለሁ ሲለው እድል ተሰጥቶት ጸጋ ተሰጠውና እንደገና ምን አደረገ? ሕይወትን አገኘ። ስለዚህ ያለ ኢየሱስ ምንም ረፍት የለም። ይሁዳ ኢየሱስን አጣና ለገንዘብ ብሎ ታንቆ ሞተ። የዘላለም ሕይወት አጣ ማለት ነው። ሲኦል ገባ ማለት ነው። ስለዚህ ያለ ኢየሱስ ረፍት የለም። ኢየሱስ ክርስቶስ ነው ረፍት የሚሰጠው። ገንዘብ አይደለም፣ ዕውቀት አይደለም፣ ዝና አይደለም። ምናልባት ዝና ያለን ሰዎች ካለን ምናልባት በጣም በዕውቀት በጣም ልቀን ቢሆን በጣም ባለሀብቶች ብንሆን ይሄ ሁሉ እርካታ የለውም። መኖሩ ጥሩ ነው፣ ዝናው ጥሩ ነው፣ ያለው ዕውቀቱ ጥሩ ነው፣ አይጠላም። ሁሉ ግን ቁልፉ ኢየሱስ። ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳን ያለ እርሱ አልሆነም ይላል መጽሐፍ ቅዱስ። ሁሉ በእርሱ ሆነ። ገንዘብ ብናገኝ ዕውቀት ብናገኝ የሆነ ነገር ብናገኝ በእሱ ስለሆነ ኢየሱስን እናስገባው። ያ ሁሉ መልካም እንዲሆንልን እንድንጠቀምበት፣ ለሌሎች እንድንሰጥ፣ ለሌሎች እንድናጋራ፣ ለእኛም እርካታ እንድናገኝ ኢየሱስ ክርስቶስን እናስገባው። በልባችን ውስጥ፣ በሕይወታችን ውስጥ፣ በቤታችን፣ በትዳራችን ውስጥ እናስገባው። ያኔ ሰላም ይሆንልናል፣ ረፍት ይሆንልናል፣ እርካታ ይሆንልናል። እግዚአብሔር የተመሰገነ ይሁን። ስለዚህ ክርስቶስን በልባችን ውስጥ እናስገባው። ኢየሱስ ሕይወት ነው። ኢየሱስ ሰላም ነው። ኢየሱስ ረፍት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ ሕይወት ነው። እኔ ሕይወት ነኝ አለ ዮሐንስ 14 ላይ። ሌላው ሕይወት አይደለም። እኔ መንገድ ነኝ ሲል ሌላው መንገድ አይደለም። እኔ እውነት ነኝ ሲል ሌላው ውሸት ነው ማለት ነው። ስለዚህ መንገዱ አንድ ነው። መንገዱም ኢየሱስ ክርስቶስ ነው። ከሰማይ ሰማያት የወረደው ኢየሱስ ክርስቶስ ነው። የሚያድን ኢየሱስ ክርስቶስ ነው። ዋጋ በቀራንዮ መስቀል ላይ የከፈለው ኢየሱስ ክርስቶስ ነው። ያለ ልክ ወርዶ በግርግም የተወለደው ስለ ሰው ልጆች ኢየሱስ ክርስቶስ ነው። ያለ ልክ ወረደ። ያለ ልክ ማለት ግርግም ሰው አልተወለድንም ሁላችንም። ግርግም ማለት የከብቶች በረት ውስጥ ተወለደ። ጌታ ሆኖ ሳለ፣ አምላክ ሆኖ ሳለ ከድንግል ማርያም ሲወለድ እሷ ምንም ያደረገችው ነገር የለም። ድንግል ሆና ነው የወለደችው። ምንም የሰራችው ነገር የለም። እግዚአብሔር ይባርካት። ዝቅ ብላ አምላኳ የምትፈልግ ሴት ስለነበረች በሷ ውስጥ አደረ፣ በመንፈስ ቅዱስ ተጸነሰ ይላል መጽሐፍ ቅዱስ ሲናገር። ምንም ያደረገችው ነገር የለም። ድንግል ሆና ነው የወለደችው። ይሄን የሆነበት አምላክ ስጋ ለብሶ የመጣበት ምክንያት ለኛ ነው፣ ሌላ ነገር አይደለም። ይሄ የቆሸሸ ስጋችንን ለማጠብ ነው። ኢየሱስ ክርስቶስ ከሰማይ ሰማያት የወረደበት ዋና ዓላማው አጭንዳው የሰው ልጆችን ሁሉ ከኃጢአታቸው ለማንጻት ነው፣ ሌላ ነገር አይደለም። ያ የአዳም ክስ እንዳይኖርብን አዳምና ሔዋን ያመጡት ኃጢአት በእኛ ላይ ያ ትውልዱ ላይ ያለውን ኃጢአት ሰብስቦ በራሱ ላይ አድርጎ በቀራንዮ መስቀል ላይ ጠርቆታል። ይዞት ደግሞ ምን አደረገ? ሞተ። አፈርነና ወደ አፈር ትመለሳለህ የሚለው ቃል ፈጸመ። ኃጢአታችንን ይዞ ያንን ስጋ ቀበረው። ሞቶ ብቻ አልቀረም። ኢየሱስ ክርስቶስ በሶስተኛው ቀን ተነሳ። እግዚአብሔር ይመስገን። ሲነሳ ከሱ ውጭ የተነሳ የለም። ኢየሱስ ክርስቶስ እስኪመጣ ድረስ ከኢየሱስ ውጭ የተነሳ የለም።
ስለዚህ የሰው ልጆች ሁሉ በሱ አምነው ምን እንዲል ነው? እንዲድኑ ነው። እንዲድኑ ከዛ ከአዳም የመጣው ኃጢአትን አይደለም እግዚአብሔር የሚጠይቀን፣ ያኛው በክርስቶስ ኢየሱስ ደም ተሰርዮልናል። አሁን የሚፈልገው አንድ ነገር አለ። አብ እግዚአብሔር በልጁ በኢየሱስ ክርስቶስ አምኖ ትውልድ ሁሉ እንዲድን ያኛውን አይቆጥርብንም። አሁን እንደገና ድል ተሰጥቶናል። አሮጌው ነገራችን ተወስዷል። በክርስቶስ ኢየሱስ አዲስ ፍጥረት ተብለናል ማለት ነው። ለዚህ ነው እየጠየቀ ያለው ኢየሱስ ኑ ወደ እኔ እያለ ኑ እኔን አምልኩኝ፣ እኔ አምላክ ልሆናችሁ፣ እኔ ጌታ ልሆናችሁ፣ በእኔ በኩል ነው የሚኬደው፣ ሌላው አምላክ አይሆንላችሁም እያለ ያለው። ዛሬ የምመክረው አንድ ነገር ነው። እኔ ዳንኩበት፣ እኔ ያመለጥኩበት፣ እኔ የተሻገርኩበትን፣ እኔ የቀመስኩትን እውነት ነው የምነግራችሁ። እኔ ያረፍኩበትን እውነት ነው የምነግራችሁ። ሰው ያለ ኢየሱስ እንዴት ይኖራል? ሰው ያለ ኢየሱስ እንዴት ይሆንለታል? ያለ ኢየሱስ ክርስቶስ ምንም አይሆንም። ብንሰራው ብናረገው ከንቱ ነው። ክርስቶስን እንያዝ። ክርስቶስን በቤታችን እናስገባ። ለትዳራችን ክርስቶስ ያስፈልጋል። ለምን ሰራው ስራችን፣ ለኢኮኖሚያችን ኢየሱስ ያስፈልጋል። ለእውቀታችን ኢየሱስ ያስፈልጋል። ኢየሱስ ያልገባበት ነገር ሁሉ አይጣፍጥም። እርካታ የለውም። ድካም ብቻ ነው የሚሆነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድላት ምን ይጠቅመዋል? ለመጽሐፍ ቅዱስ ሰው ዓለምን ሁሉ በእጁ ቢያደርግ፣ ሀብት ንብረት ቢኖረው፣ እውቀት ቢኖረው፣ ያለ ነገር ሁሉ ቢደረደርለት፣ ነፍሱ ግን ወደ ሲኦል ብትገባ ምን ይጠቅመዋል? ትርጉም የለሽም። ስለዚህ በክርስቶስ ኢየሱስ እንዳ እሱ እየለመነ ነው ያለው። ኢየሱስ ሊመጣ በደጅ ነው። ሊወስደን በደጅ ነው። ሰማይና ምድር ልትጠቀለል ኢየሱስ በደጅ ነው። ሁሉ ሊያበቃ ኢየሱስ በደጅ ነው። ወገኖቼ ህይወት ይሻለናል። ከኢየሱስ ጋር ህይወት ይሻለናል። የኢየሱስ ድካም ነው። የአገልጋዮች ድካም ይሄ ነው። ሌላ የምንለው ነገር የለም። አንድና አንድ ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ይመጣል። ኢየሱስ ይወስደናል። ኢየሱስ አዳኝ ነው። ኢየሱስ ፈዋሽ ነው። ኢየሱስ ሁሉን አድራጊ ነው። ኢየሱስ ሁሉን ቻይ ነው። ኢየሱስ በሁሉ ስፍራ ይገኛል። ኢየሱስ ጌታ ነው። የምንለው ይሄ ነው። አንድ ነገር ልበላችሁ። ተስፋ የቆረጣችሁ፣ ግራ የተጋባችሁ፣ በልዩ ልዩ ነገር ውስጥ የገባችሁ ኢየሱስ ሰላማችሁ ይሆን። ኢየሱስ ሰላም ይሰጣችኋል። ኢየሱስ ያሳርፋችኋል። ካላችሁበት ውጡ፣ ወረሱ ተጠጉ። ካላችሁበት ኑ። እሱ ረፍትን ይሰጣችኋል። አባት የላችሁ ከሆነ እሱ አባት ይሆናል። ወገን የለኝም ለምትሉ ወገን ይሆናችኋል። ተስፋ ቆርጫለሁ የምትሉ ተስፋችሁ በሱ ይለመልማል። በመቸገር ውስጥ ያላችሁ እሱ ይጎበኛችኋል። በበሽታ ውስጥ ያላችሁ ኢየሱስ ፈዋሽ ነው። ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። ከሁሉ በላይ የስጋ ፈውስ አይደለም፣ የህይወት ፈውስ ነው። ስጋችን ምናልባት ሊሞት ይችላል። ነፍሳችን ግን የዘላለም ህይወት እንድታገኝ በኢየሱስ ማመን ያስፈልጋል። ለስጋ ብቻ አይደለም። አንዳንዶቻችን ምናልባት ከዚህ በሽታ በፈውስ በቃ ሲሊድ ኢየሱስ ጋር ብለን ሊሆን ይችላል። ላንፈውስ እንችላለን። ምናልባት እግዚአብሔር ህይወታችን ነው የሚፈልገው። የምድራዊ ነገር አንድ ቀን ያበቃል። 60 ወይ 70 ነው። ከዛ በላይ ድካም ነው ይላል መጽሐፍ ቅዱስ። 60 ዓመትና 50 ዓመት ነው የሚኖረው ሰው። የዘላለምን ህይወት ግን ሰው ክርስቶስ ኢየሱስን ሲያገኝ ያ ነው ሰላሙ፣ ያ ነው ረፍቱ። በምድር ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌያለሁ አለ። በምድር ላይ ሳለን ልዩ መከራዎች ይገጥሙናል። አይደንቅም? ኢየሱስ አለ ለአብ ለእግዚአብሔር በዚህ በምድር ላይ ምልልሱ ላይ እንደዚህ አለ። ሊሄድ ሲል ለአባቱ አንድ ቃል ለመነ። አባቱ ያለ በዚህ ምድር ላይ እንድታወጣቸው አይደለም፣ በዚህ ምድር እየኖሩ ግን እንድትጠብቃቸው ነው ማለት ደቀ መዛሙርቱ። ጠብቃቸው። ምክንያቱም በዚህ ምድር ላይ ብዙ
የሚያስጨንቁ ነገሮች አሉ። ብዙ ግራ የሚያጋቡ ነገሮች አሉ። ግን አለ ጠብቃቸው። በዚህ ምድር እንዲወጡ አይደለም። በዚህ ምድር ላይ ወተን በቃ የሆነ ነገር በቃ ላይ እንድንወጣ አይደለም እግዚአብሔር አጀንዳ። እሱ እየረዳን በጸጋው ያገዘን የዘላለምን ሕይወት እንድናገኝለት ስንነሳም ጠዋትም ማታ የምናወራው ኢየሱስ እሱ ሰላማችን፣ እሱ ረፍታችን ነው። የሁሉ መደምደሚያ ኢየሱስ፣ የሁሉ ቁልፍ ኢየሱስ። ስለዚህ አንድ ነገር ልበላችሁ፣ ኑ ወደ ኢየሱስ አምልጡ። በዚህ ስም፣ ይሄ ስም ማስመለጫችን ነው ከሚመጣብን ነገር፣ በራሳችን ምኞት ከመጣው ነገር የምናመልጥበት ኢየሱስ። ኑ ወደ ኢየሱስ። ዓለም ሁሉ ረፍት የሚያገኘው በኢየሱስ ነው። ምድር ሁሉ ረፍት የምታገኘው በኢየሱስ ነው። ሌላ ቁልፍ የለም። ሁሉ አወቅን የሚሉ ደምድመው አንድ ኃይል አለ ነው የሚሉት። ያለ ኢየሱስ ሕይወት የለም። ያለ ኢየሱስ ረፍት የለም። ያለ ኢየሱስ ምንም ነገር አይሆንም። ስለዚህ ኢየሱስን አገኙላል። እግዚአብሔር ለአገልግሎት ለአገልግል ካልኩት በኋላ ለአገልግሎት ይናገረኝ ነበር እንደማገለግለውና ማገልገል ጀመርኩኝ። በአገልግሎት በዚች አጭር ዕድሜ ምንድነው አንድ ጊዜ አንድ ቸርች እየተከልን እያለ ማለት ነውና በዛ ስፍራ ላይ በጣም ቻሌንጆች ነበሩ። ስንመሰክርላቸው መጽሐፍ ቅዱስ አዲስ ኪዳንን ስንሰጣቸው ቅድድድ አድርገው ፊታችን ላይ ይወረውሩ ነበር። ዙሬ ሳይ በጣም ውስጥ ያዝን ነበር። መጽሐፍ ቅዱስን ነው እንዲያርገው በቃ ይቀበሉና መጽሐፍ ቅዱስን ቅድድድ አድርገው ዙሬ ሳይ ሲወረውሩ ታያለውና በጣም ውስጥ ያዝን ነበር። ምን ያህል የሰው ልብ ከባድ ነው። በቃ አሁን በእውነት እዚህ አካባቢ ግን እውነት ጌታን እንደው እንትን ይሉ ይሆን እላለሁ በነበርኩበት አካባቢና እግዚአብሔር ያንን አካባቢ ቀይሮታል። ስሙ የተባረከ ይሁን። በዛ ስፍራ ላይ እግዚአብሔር ይናገረኝ ነበርና አንድ ጊዜ ይመጣሉ፣ አጠገባችሁ ይደርሳሉ፣ ግን ምንም አያረጓችሁም አለኝ። ከዛ ያን ሲናገረኝ በጣም ፈራው፣ ደነገጥኩኝና ጌታ ሆይ በተለይ ጌታን ትንሽም ሁኜ በሚገባኝ መንገድ ሲናገረኝ ስለነበረ አውቀዋለሁኝ ድምፁንና በአገልጋዮች ነው የተናገረ። ከዛ ምንድነው ብዬ በጣም ተጨነኩኝ። ሌሊት ላይ በቃ እንቅልፍ አንዳንዴ አይወስደኝ። ምንድነው የተናገርከው ነገር እያልኩኝ እያሰብኩኝ እንዳልኩትም በሌሊት መጡ ማለት ነው። እዛ ነበርንበት ስፍራ ላይ ተመጡ። እስከ 10 ቆርቆሮ እስከ ቋሚው አንስተው ነው ሌሊት 8 ሰዓት ላይ መጡት። ከዛ በኋላ ንቁ ነበርኩኝ በዛ ወቅት። ፍራቻውም ለምንድን ነው ጌታ ለተናገረው ነገር በጣም ውስጤ ይፈራ ስለነበር ሌሊት ላይ የባለቤቴን ስም ስጠራ ጮክ ብዬ ነው የጠራሁትና ወደ 10 ወደ 11 ይሆናሉ ብቻ ገገገገ እያሉ ሌሊት 8 ሰዓት ላይ ሄዱ። ጠዋት ተነስቼ ሳይ እስከ 10 ቆርቆሮ እስከ ቋሚው እንዴት አድርገው እንደነቀሉት አላውቅም። ተነቅሎ በቃ ተከፍቷል ማለት ነው አጥሩ ቆርቆሮ። ጌታ እንደተናገረው ሆነ ማለት ነውና የእግዚአብሔር እጅ ጣት እግዚአብሔር ልጆቹን አይጥልም፣ ለጠላት እድል ፈንታ አሳልፎ አይሰጥም አልኩኝና እግዚአብሔርን አመሰግንኩ ማለት ነው። እንዲሁ ደግሞ በጣም እንዳልኩ በጣም አመሰክር ነበረ። ሰዎች ሲድኑ ማየት ናፍቆቴ ስለነበረ እንደዛውም ደግሞ ሰይጣን በጣም ነበር የሚታከለኝ። በጣም አላቀውም። የሰይጣን ውጊያ አንድ ጊዜ አንድ ነገር ተከሰተ። ያኔ 12ኛ ክፍል ተፈታኝ ነበርኩኝና አንዲት ጓደኛዬ ጋር አብረን እናጠና ነበረ። ከዛ ትንሽ ከኛ ቤት ወርታች ቁጭ ብለን ካጠናን በኋላ ወደ ቤት ገባሁኝ። የነሱን የጓደኛዬን ቤት ራሱ ለይቼ አላውቀውም። በመካከል በእነሱና በእኛ መካከል የሆነ ወንዝ አለ የሚለየን፣ ከነሱ ጀርባም ወንዝ አለ። ቤታቸውን አላውቀውም፣ ለይቼ አላውቀውም። ከምሽቱ 12 ሰዓት አካባቢ ጠራችኝ ማለት ነው። ምንድነው ስል
ቶሎ ብለሽ ነው ያለች። እኔ ደግሞ ለቤተሰብ አልነገርኩኝም እና ምን ሆና ነው ብዬ ብቻ በዛ ጨለማ ነው 12 ሰዓት ነው ሄድኩ ማለት ነው። ሲሄድ የነሱ ጎረቤቶች ናቸውና በዚህ በቦክስ አጣደፉኝ ማለት ነው። በቦክስ ወንዶች ናቸው። በቃ በቦክስ ምናምን ደነገጥኩኝ። ምን እየተፈጠረ እንደሆነ አልገባኝም። ከዛ በኋላ አይኔ አብጦ ምናምን ደም ከፍንጬ ምናምን እንትን አለና ወጣ። ከዛ በኋላ 12 ሰዓት ነው እነሱ እየተጫጫሁ እኔ በቃ በጣም እንትና ብዬ ወደ ቤት የገባው ማለት ነው። ስገባ ምን ሆነሽ ነው አሉኝ ቤተሰብ። ምን ሆነሽ ነው ሲሉኝ ወድቄ ነው አልኩ። ውሃ ስቀዳ እዛ ምንጭ አለ ይቀኛ ትንሽ ዝቅ ብሎ ምንጭ አለችና ውሃ ስቀዳ ወድቄ ነው አልኩኝ። ለምንድን ነው ወድቄ ነው ያልኩት? ውስጤ በጣም እግዚአብሔር ነገር ውስጤ ስላለ ሰው ሲጣላ ማየት አልወድም፣ ጌታ አይወድም የሚለው ነገር ነው ውስጥ ያለውና እንዳይጣሉ ስለፈለኩኝ ወድቄ ነው ብዬ ሰበብ ሰጠው ማለት ነው። በኋላ ላይ ስጠይቅ ግን ሰራተኛቸውን ደብድበሻል ነው የተባልኩት። የጓደኛዬ ጎረቤት ሰራተኛ ደብድበሻል። የት ነው የደበደብሻት? ከነሱ ጀርባ ወንዝ አለ አላውቀውም እሱን። እዛ ላይ ደበደበችኝ። የት? ወንዝ መታ ነው የደበደበች ብላለች ሰራተኛዋ ተብሎ ነው እንግዲህ የደበደበኝ ማለት። በኋላ ስጠይቅ እነሱ እኔ በእኔ ቤተሰብ እንዳይከሳቸው በዛኑ ሰዓት እነሱ ደብዳቤ ሆነው ሄደው ግን ከሰዋል። አላውቅም። በዛን ሰዓት 17 ዓመት ልጅ ነኝ። ለካም 18 ካልሞላ አይከሰስም ማለት ነው በዛ ወቅት አላውቅም። እነሱ ግን እድሜን ከጠየቁ በኋላ ላይ በእነሱ ስራ አድርገው ነው ክሱን ያቀረቡት እኔን መክሰስ ስለማይችሉ። ከዛ በጣም ውስጥ ያዘነ እኔ አላቃት ሰራተኛዋን እንኳን ልደበድብ ቀርቶ ስድብ እንኳን የሚባለው በጣም እፈራለሁ። ጌታ አይወድም የሚለው ነገር ውስጥ ይስላል። በጣም አዘንኩኝ። ከዛ ጠየኳት፣ ለምንድን ነው አንቺ ነይ ብለሽ ያስደበደብሽኝ ብዬ ጓደኛዬ ጠይቃት። እኔ እኮ እሷ አይደለችም የደበደበችው፣ እሷ ሰው አትደበድብም ብዬ ልነግራቸው ብዬ እኮ ነው የጠራሁሽ እንጂ ላስደበደብሽ ብዬ አይደለም አለች። ከዛ በኋላ በጣም ውስጥ ያዘነ ሄደው ከሰሱ። ቤተሰብም በቃ እንደዚህ ብዬ ዋሽቻለሁ አይደው እንዳይጣሉብኝ እንዳይደባደቡብኝ ስለሆነ ከዛ በሳምንት ነው በሁለት ሳምንት ተጠራው ማለት ነው። የት ነው የተጠራሁት? ከዛ ሲጠሩ ምንድነው ሲባል ወዲያው ወደ ማታ አካባቢ ነው የጠሩኝ። ምንድነው ሲባል እኔ እንጃ አላውቅም ነይ ብለው ደበደቡኝ። ደብድበሻል ሰራተኛ ነው ያሉኝ። እኔ ግን አልደበደብኳትም አላውቃትም አልኩኝ። ያቺ ሰራተኛ በሶስተኛው ቀን ጠፍታ የት እንደሄደች አይታወቅም አለ። ከነሱ ጋር ጠፋች። በቃ የት እንደሄደች አይታወቅም። ከዛ እየቆዩ ያንን ኬዝ ይዘው ከነሱ ጋር እነሱ ሲጠሩ ነው የሚጠሩኛል ማለት ነው። እኔ የምናገረው ነገር ምንም የለም። ምክንያቱም አላውቃቸውም። የእነሱን ቤትም ለይቼ ራሱ አላውቅምና ከዛ ቤተሰብ ሰማ። ቤተሰብ በቃ ተቆጡኝ ማለት ነው። አንቺ እንዴት ነው ባትደበድቢ እንዴት አልነገርሽንም ማለት በቃ እናንተ እንዳትጣሉ ብዬ ነው ብዬ ለቤተሰብ ተናገርኩኝ። ትልቋ እህቴ በጣም ከዛች ከጓደኛዬ ጋር በጣም ተጣላች ማለት ነው። እንዴት እህቴን ጠርተሽ ታስደበድቢያታለሽ ብላ ሁለተኛ እዚህ እንዳላይሽ አለቻት ማለት ነው። የቆየ እነዚህ ሰዎች በቃ ክስ በስንት ወር እንደሆነ አላውቅም። የዛን ሰዓት ከእነሱ ጋር ሲሄድ ምን ስል ከቆየው በኋላ ሰውየው እያየኝ ይደነግጣል። የደበደበኝ ሰውዬ ታክሲ ላይ ካየኝ ጥሎ ይሄድና ባስ ይሳፈራል። ባስ ላይ ካየኝ ጥሎኝ ታክሲ ጋር ነው የሚሄደው። በቃ እኔ ግን ለጌታ አሳልፌ ሰጥቻለሁ። በቃ እግዚአብሔር ወይ ታውቃለህ፣ እኔ ምንም ያደረኩት ነገር የለ አላውቃቸውም። ግን እኔ ለምን ከነሱ ጋር እንደሚጠሩኝ አላውቅም ብዬ ለጌታ አሳልፌ ሰጠው። መጨረሻ ላይ በ6ኛ ወሩ ይሄ ሰው ሞተ ብላ ነገረችኝ። በአመት ከ2 ወሩ ሚስትየው ሞተች ብላ በ30 ብር ተዘጋ ብላ ነገረችኝ ጓደኛዬ ማለት ነው። አላውቅም በ30 ብር ምን እንደሚዘጋና ቆይቼ ግን ሳስተውል ይሄን ያደረገው መንፈስ ነው፣ ሰይጣን ነው። በልጅቷ ላይ መንፈስ አለ ማለት ነው። እንግዲህ ወንዝ ጋር ሄዳ እዛ ውሃ ስቀዳ እንግዲህ መንፈሱ መቷት ይሁን አላውቅም።
አላውቅም። ወንዙንም አላውቀውም ከነሱ ጀርባ ያለውን ወንዝም ልጅቷንም አላውቃትምና አልኩኝ። በመንፈሳዊ ነገር እያደግኩ ስመጣ ለካ መንፈስ ነው የተበቀለኝ። በቃ ከጸሎት ውጭ አላውቅም። እግዚአብሔርን በጣም ነው የምወደው። ሰዎች ጋር መጣላት የሚባለውን በጣም እፈራለሁ፣ ጠላለሁ። ያስደበደበኛው ጠላት እንደሆነ ገባኝ። ይሄ ቻሌንጅ እንግዲህ አጋጥሞኛል ማለት ነው። በዛ ወቅት ማለት ነው ስናገለግል ብዙ ቻሌንጆች እንደዚሁ ገጥመውናል። ብዙ ቻሌንጆች ገጥመውናል። ይነቅፉሃል። ቤት ስትከራይ ራሱ ጴንጤ ከሆንክ ያመነበርንበት ያው ለጴንጤ አያከራዩም ነበረ። እንደገና ደግሞ በየሄድንበት ያው ጴንጤ መሆንን ሲያውቁ ሰዎች ቤት ራሱን አትከራይ ይከለክሉሃል። አስቲል አሁንም ያለ ነው። እንድትወጣ ራሱ ካለህበት ቤት እንድትወጣ ያደርጉሃል ጸሎት የምትጸልይ ከሆነ። እነዚህ ቻሌንጆች ናቸው። ምንም አይመስለንም፣ ምክንያቱም ኢየሱስ ከከፈለልን እነዚህ ነገሮች አይበልጡም። ቻሌንጆች እኛን አያግዱንም ማለት ነው። ብዙዎች ይገፋዋል፣ አካባቢ ላይ ያሉ ሰዎች ይገፋዋል፣ ተጽዕኖ ያመጡብሃል። እነዚህ ነገሮች ሁሉ እኛ ቻሌንጆች ናቸው፣ ግን ለኛ ምንም ማለት አይደለም። ምንም ማለት አይደለም። ልክ ነው። ኢየሱስን የተቀበሉት ብዙዎች አልተቀበሉትም ማለት ሲመጣ ወደ የማይቀበሉት ነው የመጣው። ብዙዎች አልተቀበሉትም ይላል ጌታ ኢየሱስ ክርስቶስ። ለተቀበሉት ግን ልጆች የሆኑ ዘንድ ደግሞ ስልጣንን ሰጣቸው ይላል እና ዛሬ ሊቀበሉ አልቀበልም ያሉ ነገ ይቀበሉናል። እግዚአብሔር ይመስገን ሲገባቸው። ስለማይገባቸው ነው ብለን እናስባለን። እና በኑሮ ደረጃ በተለይ አገልጋይ ስትሆን ብዙ ቻሌንጆች አሉ። ብዙ ቻሌንጆች አሉ። እኛ ደግሞ ያው የተጠራንበት ወንጌል ስለሆነ ወንጌልን ለማስፋፋት ብዙ ነገሮች ይገጥሙሃል። እልፍ እንዳትል ብዙ ነገሮች ይይዙሃል። ብዙ ነገሮች ለቤቱ ስለሆነ የተለየ ነው። እኛ እልፍ ብለን የእግዚአብሔርን ስራ በሙላት እንዳንሰራ የምንያዝባቸው መንገዶች አሉ። እኛ በተለይ ደግሞ ተካይ ብቻ አይደለንም። ያው እየተከልን ብዙ እንሄዳለን። አሁንም እየተከልን መተናል። አሁን ምን ተክላለን? ግን ዝም ብሎ የሆነ ቦታ ብቻ እንትን ብለን አይደለም። ደቀ መዝሙር የማድረግን ስራ እንሰራለን። በቃ ደቀ መዛሙርቶች አድርጓቸው አይደል ያለው ማቴዎስ 28 ላይ እያስተማራቸዋቸው ያዘዝኳቸውን ሁሉ እየነገራቸዋቸው ደቀ መዛሙርቴ አድርጓቸው ስላለ ጌታ ኢየሱስ ክርስቶስ እኛ ደቀ መዝሙር የማድረግን ስራ እንሰራለን። ለዚህ ደግሞ ስፍራ ያስፈልጋል። ስፍራ ያስፈልጋል እና እንደዚህ በእነዚህን ደቀ መዝሙር ለማድረግ ብዙ ነገሮች አሉ። ቤት ያስፈልጋል። እንደዚህ ቤት ደግሞ እንዲህ ተከራይተህ ከሆነ ብዙ የተለያዩ ቻሌንጆችን የሚያመጡብህ ሰዎች አሉ። እነዚህ የሚያስሩ ነገሮች አሉ። ግን በዚህ ሁሉ ደግሞ እግዚአብሔር እየረዳን ብዙዎችን ደቀ መዝሙር አድርገናል ማለት ነው እና አሁንም ደቀ መዝሙር እናደርጋለን። ስሙ የተባረከ ይሁን። ማስተማር አለብን። መንገዱን ማሳየት አለብን። አንዳንድ ሰው በቃ በየቦታው እየተከልክ ጥለህ የምትሄድ ነው የሚመስላቸውም ሰዎች አሉና አንድ ሰው እንደዚህ አለ ስንተክል ማለት ነውና ከየት መጣችሁ አለ። እንደዚህ ቦታ ተከልና አለ። ስለዚህ እንደዚህ አለ ተደራጁና አሁን ይሄን የተከላችሁትን ለኛ ስጡና እናንተ ተካይ ስለሆናችሁ ይሄኛውን እኛ እንያዝ እናንተ ሂዱ ያሉን ወቅት አለና በጣም ተገርሜ በነገራችን ላይ አገልጋይ መሪ አለው። አገልጋይ መሪ አለው። እግዚአብሔር ድምጽ ነው የሚመራው። አገልጋዮች ሁሉ ጊዜ እግዚአብሔርን ድምጽ ሰምተው ነው የሚንቀሳቀሱት። እስካሁን እየተንቀሳቀስን ያለ ነው የእግዚአብሔርን ድምጽ እየሰማን ነው የምንንቀሳቀሰው። ሂዱ ሲል እንሄዳለን፣ ቁጭ በሉ ሲለን ቁጭ እንላለን ማለት ነውና አንዳንድ ሰዎች እንደዚህ አይነት ሐሳብ ያላቸው ሰዎች አሉና የምንሰራው ስራ ግን ደቀ መዝሙር የማድረግን ስራ ነው ማለት ነው። ብዙዎች መተከል አለባቸው፣ መጠመቅ አለባቸው። እግዚአብሔርን ቃል ደግሞ መማር አለባቸው፣ መተከል አለባቸው። አንደኛው ትእዛዝ ይሄ ነው።
ሂዱ ለዓለም ሁሉ ለፍጥረታት ሁሉ ወንጌልን ስበኩ። ማቴዎስ 28 ያለው 18 እስከ 22 ያለው ማለት ነውና እንግዲህ ስራችን ይሄን ይመስላል። ብዙ ትውልድን ወደ ክርስቶስ አምጥቶ ቃሉን ማስተማር ነው የኛ ስራ። እግዚአብሔር ይመስገን ወደፊትም ይሄ ይቀጥላል ማለት ነው። እና ቻሌንጆች አሉ። ወንጌልን ስናገለግል ቻሌንጅ የለም ማለት ነው። ቻሌንጁ ያው ጠርጎ አይወስደንም። ምክንያቱም በአለቱ ላይ የተመሰረተ ቤት ምን አይልም ይላል አይፈርስም ስለሚል ኢየሱስ ላይ ከተተከልን እነዚህ ሁሉ ቻሌንጆች ከሱ ፈቀቅ አያደርጉንም ማለት ነው። የፈለገ ቻሌንጅ ቢኖር ከሱ ፈቀቅ አያደርጉንም። ግን ቻሌንጅ የለም ማለት አይደለም። አለ የህይወት ጉዳይ፣ ህይወት ትዳር አለ፣ ልጆች አሉ፣ ብዙ የሚያስፈልግ ነገር አለ። ይሄ ሁሉ በእነዚህ መንገዶች ስናልፍ ቻሌንጅ የለም ማለት አይደለም። ግን የሚያሻግረን ጌታ እሱ ታማኝ ስለሆነ ጸጋው ስለሰጠን ጸጋው በእኛ ውስጥ ስላለ እሱ እየረዳን አሻግሮናል። ስሙ የተባረከ ማመሰግነው ያው ቤተሰቦቼን አመሰግናለሁ። በተለይ እህቴ ባል እየቀረጸ እያስተማረኝ እየመራኝ ነው ያሳደገኝ። አሁን በህይወት ባይኖርም በጣም ወደው ማከብረው አባቴ ነው። እሱን አመሰግናለሁ ለዚህ ያደረሰኝ ቃሉን እንዳውቅ ያደረገኝ እሱ ስለሆነ እህቶቼን እጅግ አርጌ አመሰግናለሁ። በብዙ አቅጣጫ እየመከሩ አሳድገውኛል፣ አስተምረውኛል፣ እየረዱኝ ማለት ነው። እጄን ይዘው አሳድገውኛል። ከዛ ባለፈ ደግሞ ባለቤቴን እጅግ አርጌ አመሰግናለሁ። በብዙ አቅጣጫ እየረዳኝ እያገዘኝ፣ ልጆቼም እንደዚሁ እያገዙኝ እዚህ ደርሻለሁ። ስሙ የተባረከ ይሁን። ሌላው ደግሞ የቤተክርስቲያን አባሎቻችን በሄድኩበት ሁሉ አብረውኝ የሚሰሩትን ላመሰግን እወዳለሁ። አብረውን ወንጌልን ለሰሩ እግዚአብሔር ይባርካቸው። እስካሁን ለተጓዝንባቸው ለተከልናቸው ቤተክርስቲያኖችም ደግሞ በዛች ቤተክርስቲያን ላይ መሪዎች የነበሩትን እጅግ አድርጌ እባርካቸዋለሁ። ምክንያቱም ለዚህ ራዕይ ከጎናችን ስለነበሩ እንድንተክል ትውልድን ወደ ጌታ መንግስት እንድናመጣ ጉልበት ስለሆኑን አቅም ስለሆኑን እግዚአብሔር ይባርካቸው ማለት እፈልጋለሁ። እግዚአብሔር የተባረከ ይሁን።